ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁም በጉጉት የምትጠብቋቸውን በሀገራችን ኢትዮጵያ በተለይ ለአነስተኛ ስራ ተመራጭ የሆኑት የሱዙኪ ኬሪ አሁናዊ ዋጋ ስንት ነው? በተለይ አሁን ላይ በሀገራችን ኢትዮጵያ ያለውን የመኪና ገበያ ልዩነት ከመፈጠሩ ጋር ተያይዞ እነዚህ ተሽከርካሪዎች ለመሆኑ አሁን ስንት እየተሸጡ ነው የሚለውን መረጃ በተደጋጋሚ እየጠየቃችሁኝ ስለነበረ ሙሉ ዝርዝር መረጃቸውን ነው ይዤላችሁ የቀረብኩት። በተጨማሪም ከትራንስፖርትና ሎጂስቲክ ሚኒስቴር በዛሬው ዕለት አንድ መረጃ ወጥቷል። ይህ መረጃ እንግዲህ እጅግ በጣም መልካም ነው። በተለይ የነዳጅ ተሽከርካሪዎች ኑሯቸው ከዚህ በፊት የስፔር ጉዳይ ሲያሳስባቸው ለነበራቸው እንዲሁም ደግሞ የኤሌክትሪክ ተሽከርካሪዎችንም ገዝታቸው እጃችሁ ላይ ላላቸው ይህ መግለጫ መልካም መግለጫ ነው እያልኩኝ በዚህ ቪዲዮ አካትቼ ወደ እናንተ ብቅ ብያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ ነሐሴ 7 ቀን 2018 ነው ይህንን መረጃ ወደ እናንተ ሳደርስ እነዚህ ሱዙኪ ኬሪዎች አሁን ላይ ምን ያክል እየተሸጡ ነው? በተለይ አሁን ላይ በሀገራችን ኢትዮጵያ በመዲናችን አዲስ አበባ የመኪና ገበያ ውጣ ውረዱ እጅግ ከባድ አዳጋች ሆኗል። እንደምታውቁት ሁሉም ተሽከርካሪዎች በሚባል መልኩ ዋጋቸው ጨምሮ ባለበት እንግዲህ ቁጭ ብሏል። በተለይ በቅርቡም የነዳጅ ተሽከርካሪዎች ወደ ሀገር ውስጥ ይገባሉ ቢባልም መንግስት እስካሁን ድረስ ምላሽ አለመስጠቱ ተሽከርካሪዎቹ አለመግባታቸው የመኪና ገበያውን እጅግ ከባድ አዳጋች አድርጎታል። ዞሮ እንደገቡ መረጃውን የማደርሳችሁ ይሆናል። እንዲሁም አሁን ላይ እየተባባሰ ያለውን የነዳጅ መኪኖችን በተለይ ዋጋቸው እጅግ በከፍተኛ ሁኔታ መጨመሩን የሚገታ ስለሚሆን የማደርሳችሁ ይሆናል። ለመሆኑ እነዚህ ሱዙኪ ኬሪዎች አሁን ላይ ምን ያክል እየተሸጡ ነው? እንደምታውቁት እነዚህ ተሽከርካሪዎች በተለይ ለአነስተኛ ሱቆች ማከፋፈያነት እንዲሁም ደግሞ ገጠራማ አካባቢዎች በስፋት ለስራ እጅግ በጣም ተመራጭና ተወዳጅ የሆኑ አነስተኛ የጭነት ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች አሁን ላይ በ2025 ሞዴል በመዲናችን አዲስ አበባ በተለያዩ የመሸጫ ቦታዎች ላይ በብዛት እንመለከታቸዋለን። ዋጋቸው ግን ከዚህ በፊት ከነበረበት ያን ያክል ለውጥ ባይኖረው ከቦታ ቦታ ልዩነት ቢኖራቸውም አሁን ላይ ከ2 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረባቸውን ዛሬ ነሐሴ 7 ቀን 2018 ተመልክተናል። በቀጣይ ደግሞ የብዙዎቻችሁ ምርጫ የሆነውን እንግዲህ የታታን አሁናዊ ዋጋ ስራልን የሚለውን ከፈለጋችሁ ኮመንት ላይ ጻፉልኝ። ታታን ስራልን የምትሉኝን መሰረት በማድረግ በቀጣይ ቪዲዮ የምሰራላችሁ ይሆናል። ሌላው መግቢያ ላይ እንደገለጽኩላችሁ ከትራንስፖርትና ሎጂስቲክ ሚኒስቴር በኩል በዛሬው ዕለት አዲስ መረጃ ተገኝቷል። ይህ መረጃ በተለይ ሁለቱም አይነት ተሽከርካሪዎች ላላቸው እጅግ በጣም መልካም መረጃ ነው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሮ ሐሰን ቀደም ሲል በነዳጅ ተሽከርካሪ መለዋወጫዎች ላይ ይስተዋል የነበረውን የጥራት ማነስና ህገወጥ አሰራር ለመቅረፍ ሰፊ ስራዎች መከናወናቸውን አስታወቀ። ሚኒስትር ዴኤታው እንደገለጸው የዘርፉ አቅርቦት ከዚህ ቀደም ጥራት የጎደላቸው ለሐሰተኛ ምርቶች የተጋለጡና ለተለያዩ ማጭበርበር ክፍት ሆኖ ቆይቷልም ብለዋል። ይህንን ችግር ለመቅረፍም ሚኒስቴር መስሪያ ቤቱ ከባለድርሻ አካላት ጋር በመተባበር ጠንካራ የአቅርቦት ሰንሰለት ለመዘርጋት ጥረት እያደረገ ይገኛል ብለዋል። በተጨማሪም ዓለም አቀፍ የኤሌክትሪክ ተሽከርካሪና የመለዋወጫ አምራች ኩባንያ በኢትዮጵያ የሽያጭ ማዕከላትና የመቀጣጠሚያ ተቋማትን እንዲመሰረቱ ሁኔታ እየተመቻቸ መሆኑን ጠቁመው በተለየ ሁኔታ የኤሌክትሪክ ተሽከርካሪ ላላቸው እጅግ በጣም መልካም ነው ተብሏል። ምክንያቱም የኤሌክትሪክ ተሽከርካሪዎች የመለዋወጫ ጉዳቱ እጅግ በጣም አዳጋች ስለሚሆን ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ፣ ሃይብሪድ እና የተፈጥሮ ጋዝ ለመቀየር የሚያስችሉ መሳሪያዎችንና መለዋወጫዎችን ከቀረጥ ነፃ እንዲገቡ የፖሊሲ ድጋፍ መደረጉንም ተናግረዋል።
በሌላ በኩል የሀገር ውስጥ አምራች ተሽከርካሪ ገጣሚዎችና ከፋፋዮች የፋይናንስ አቅም እንዲጠናከርና ጥራቱን የጠበቀ አሰራር እንዲከተሉ ድጋፍ እየተደረገም እንደሚገኝ አስገንዝበዋል። የከተማና የሀገር አቋራጭ ታክሲዎችን ወደ ኤሌክትሪክና ሌሎች ጽዱ የኃይል አማራጮች ለማሸጋገር የሚያስችል ስትራቴጂ ተቀርጾ ወደ ሥራ መግባቱን ሚኒስትር ዴኤታው አክለው መግለጻቸው በዚህ ሰዓት የወጣው ሪፖርት አስነብቦናል። እንግዲህ ስለ ኤሌክትሪክ መኪና ሲነሳ የኤሌክትሪክ ተሽከርካሪዎች ስፖክ የበሉት እንዲሁም የፈለጋችሁት የምሳሌ ያክል ከጀርባው የሆነ ኮፈን ላይ ቢመታ ዋጋው ለመቀየር እጅግ በጣም ከባድ ነው የሚሆነው። ታዲያ የትራንስፖርትና ሎጂስቲክ ሚኒስቴር ይህንን በተመለከተ እንግዲህ በሀገር ውስጥ ይህንን መተካት የሚያስችል አሰራር መዘርጋቱ ለኤሌክትሪክ ተሽከርካሪ ባለንብረቶችም ሆነ የኤሌክትሪክ ተሽከርካሪ ለምትገዙ እጅግ በጣም መልካም የሆነ ዜና ላለው እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ኮመንት መስጫ ላይ አስቀምጡልን። ሌላው ከሰሞኑ የትራንስፖርትና ሎጂስቲክ ሚኒስቴር ከ20 ዓመት በላይ ያገለገሉ የአሮጌ ተሽከርካሪዎችን ጉዳይ በተመለከተ እንግዲህ ከአዲስ አበባ ከተማ ላይ የማውጣት ስትራቴጂ መንደፉን ብዙዎቻችሁም ተመልክታችኋል። እጅግ በጣም አነጋጋሪ ሆኗል። ይህም የሚተገበረው እንግዲህ ከፊታችን አዲስ ዓመት ከመስከረም በኋላ አሮጌ ተሽከርካሪዎች ከመስመር እንዲወጡ ሊደረግ እንደሚቻል ሚኒስትር ዴኤታው ከሰሞኑ ቀርበው የሰጡት መግለጫ በብዙዎች ዘንድ መነጋገሪያ ሆኗል። ዞሮ ዞሮ አዲስ ነገር ሲፈጠር ተመልሼ መጥቼ የምሰራላችሁ ነው የሚሆነው። እነዚህ ተሽከርካሪዎች ከመስመር መውጣታቸው የብዙ እህት ወንድሞችን የዕለት ጉርስ የሚሸፍኑ ቢሆንም አሁን ላይ ግን አንድ ቪትስ እየተሸጠ ያለበትን ዋጋ ስንመለከት እጅግ በጣም ያልተጠበቀና የሚያሳዝን ሁኔታ ነው። ታዲያ ይህ ሁኔታ ሲፈጠር የቪትስ ዋጋ ምን ያክል እንደሚወርድና የት እንደሚገባ ብመለከት ደስ ይለኝ ነበር። ነገር ግን እነዚህን ተሽከርካሪዎች ይዘው የሚሰሩ እህት ወንድሞቻችን አሉ። የነሱን ጉዳት እንግዲህ እኛ አንፈልግም። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ። ዛሬ ብዙዎቻቸው ጥያቄ የሆነችውን የሱዙኪ ኬሪ አሁናዊ ዋጋ ዝርዝር ነው ይዤላችሁ የቀረብኩት። እንግዲህ መረጃን እንደሰጠኋችሁ መጠን መኪናን በአሁን ሰዓት አትግዙ የሚለውን ነው ሪከማንድ የማደርገው። መኪና ሁሉ ላይ መግዛት እጅግ በጣም አዳጋች ነው የሚሆነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቁ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።